ሄሉ ዛሬ እንግዲህ ያው መኪና ስር ሄዳ ገብታለች ማለት ነው። እሱም ምንድነው ያብ ስራ ወደ እኔ ካልመጣ ፍቅሬን ካልተረዳኝ እኔ መኖር አልፈልግም በህይወት ብላ ጭራሽ መኪና ውስጥ ሄዳ ገባች ማለት ነው። እውነት ቤተሰብ ዛሬ ቤተሰብ ሁሉን ያዘነባት ይገርማቸዋል። ኮሜንት እያየው ነበር ያመሸሁትን በጣም ብዙ ሰው ነው የተናደደባት ባደረገችው ነገር ማለት ነው። ሄሉሻ የኛ ምርጥ እህት እንወድሻለን፣ እናከብርሻለን፣ እንባሽን ራሱ ማየት አንፈልግም። ነገር ግን በዚህ ደረጃ ደግሞ ክብርሽ ዝቅ ሲል ማየት ለቤተሰብ ለተመልካቾች በጣም ደስ አይልም። ለእናት አባትሽ በጣም ክብር ማስናቅ ነው። የምር አንድ ቀን ቁጭ ብለሽ ስታዩ ይሄን ቪዲዮ ምን ያክል እንደምትቆጭ እኔ ከወዲሁ አሰብኩት ቤተሰብ እና ሄሉ ብቻ ሳትሆን ማለት ነው ማንኛውም ሴት ለወንድ ብላ በዚህን ያክል ደረጃ ራሷን ዝቅ ማድረግ አይጠበቅባትም። እኔ ሄሉ በጣም በተደጋጋሚ እንግዲህ በህይወቷ በጣም ብዙ ሰዎች መጥተው ሄደዋል አይደለም። የመጀመሪያ ፈተና ሲያጠነክር እንጂ እኔ እንደዚህ ሲያልፈሰፍስ አይቼ አላውቅም። እውነት የመጀመሪያ ፈተና ልክ እንደ ድንጋይ ነው የሚያጠነክራችሁ። በተደጋጋሚ ሲሆን ደግሞ ጅስት በቃ ኖርማል ሆናችሁ የምታልፉት ነገር አለ። ሄሉ ግን ጭራሽ ነው የባሰባት። በቃ ከፈተናዋ ራሱ መማር አልቻለችም። እና እንዴት ነው በዚህ ሁኔታ የምትዛለቂው? ለወደፊት እኮ በጣም ብዙ ነገር ይገጥምሻል ሄሉ፣ ገና ወጣት ልጅ ነሽ። ስለዚህ ራስሽን መጠበቅ አለብሽ፣ ራስሽን ማረጋጋት አለብሽ። ሲቀጥል ደግሞ ፍቅር በልመና እንደማይሆን ማወቅ አለብሽ። እሺ እንዴ ምን ሆነሻል ሄሉ? እኔ በጣም ነው የተናደድኩት ዛሬ። ስለሞትሽ አንቺ ህይወትሽን ስላጠፋሽ የሚፈጠር ነገር የለም። ያብ ስራ እንደሆነ ነገ ህይወቱን ይጀምራል እኮ። የምትጎዳው ምስኪን እናትሽና አባትሽ ናቸው። እና የማይደረግ ነገር ነገ የምትጸጸችበትን የምትቆጭበትን ነገር ሚዲያ ላይ ባታደርጊ። እንደውም የዛሬ ቪዲዮ ራሱ ባይፖስት ብዬ አሰብኩኝ ማለት። ምክንያቱም ስትሆን የነበረው ነገር አግባብ ስላልነበረ። ቢያንስ እኮ እኔ ሄሉ ስትናደድ ምናምን ነገር የምታደርገውን አታውቅም። በቃ ከዛ መነሳት ነው፣ ከዛ መዝለል ነው። ቁጭ ብላ እንኳን በስነ ስርዓቱ ማስረዳት አትችልም። ስትናደድ ደግሞ ሌላኛው ነገር ምንድነው ሄሉ ነገሮችን በስነ ስርዓት ማስረዳት አትችልም። መጨነቅ፣ ማልቀስ ብቻ ነው የምታውቀው። እንደዚህ አይነት ነገሮች ደግሞ እንደዚህ በመሆን አይደለም፣ ቁጭ ብሎ ተረጋግቶ በመነጋገር ነው መፍትሄ ሊመጣ የሚችለው እንጂ እንደ ስላበዱ አይደለም። አይደል እንዴ ሄሉ? ስለዚህ ራሽን አረጋጊ። አሁን ነው ጸበል የሚያስፈልጋት ቤተሰብ። ሄሉሽ አሁን ነው ጸበል የሚያስፈልጋት። በዚህ ከቀጠለች ያለችበት ሁኔታ ጥሩ አይመጣም ማለት ነው። እና አላቅም ምን መሆን እንዳለበት እና ራስሽን በተቻለሽ መጠን አረጋጊ። ያብ ስራ ደግሞ እንግዲህ ዛሬም ያው እንደዛው ነው። በመጀመሪያ ደረጃ አንድ ነገር ማወቅ ያለባችሁ ነገር አሁንም እድል ስጣት ለምትሉ ሰዎች ልንገራችሁ። እንደዚህ እየተመነጫጨቀ የሚያወራ ሰው በፍቅር ቢኖር ራሱ ትክክለኛ ህይወት እንደማይኖር ነው በእርግጠኝነት ነው የምነግራችሁ። እሺ ይሄ ከፍቅር ክብር ይቀድማል። መጀመሪያ ለማንኛውም ነገር ክብር ይቀድማል። እና ምንድነው በዛ ደረጃ እያገለማመጡ እያደፋፉ ልጅቷ እንደዛ የምትሆነው ወደ አፍቅራ መሰለኝ አይደል? ሲጀመር ይሄን ፈልገህ እኮ ነው አንተ መጀመሪያም እንደዛ ሽር ጉድ ስትል የነበረው። እንደዚህ ጠብ እርግፍ ብላ እንድትለምን ፈለክ፣ ይኸው ሆነልህ ማለት ነው። እሺ እድል ይስጣት ለምትሉ ሰዎች ማለት ነው። እና የሚወዳት ከሆነ ለምንድን ነው እድል የማይሰጣት? እሺ አንድ እድል መስጠት ተውት፣ እድል መስጠቱን አብረው መቀጠሉን እሷን ለማዳመጥ እንኳን ሰከንድ መስጠት አቅቶታል ይሄ ልጅ ማለት ነው። እና ምን አይነት ፍቅር ነው ከሄሉ ያለው? ለማስመሰል ብቻ አፈቅርሽ ነበር፣ ወድሽ ነበር። ውሸት። አታፈቅራትም፣ በፍጹም አታፈቅራትም። ያብ ስራ የራስን ስም ለመመለስ ብቻ ነበር እንደዛ ስትሆን የነበረው እንጂ ፍቅር ኑሮባ አይደለም። ሄሉ ካልጋ ላይ አግኝታው እኮ እምነት ስላላት ብቻ አምነው ይቅርታ አደረገችለት አይደለ እንዴ? ሳታይ ምንም ነገር ምንም ይፈጠር ፈጣሪ እግዚአብሔር ብቻ ነው የሚያውቀው በመካከላቸው። ግን አምና ይቅርታ አደረገችለት። ከዛም በላይ ደግሞ እስኪ አስረዳኝ ያለውን ነገር ከልጅቷ ጋር ያለውን ነገር አስረዳኝ እያለች ቀለበቱን ሳምንት በሙሉ ተሸክማ ነበር አይደለ? ማስረዳት እየቻለ ራሱ በሰዓቱ እያስረዳት አልነበረም። ግን ሄሉ ዛሬ ያለውን ነገር ላስረዳህ፣ አዳምጠኝ፣ በእኔና በእሱ መካከል ምንም ነገር የለም፣ ጓደኛሞች ነን፣ አልሳብኩትም እያለች ልታስረዳው እየፈለገች ነው። ሊረዳት አልፈለገም። ያ ማለት ፍቅር የለም፣ ያብ ስራ ፍቅር የለም። ደጋግም የምነግር ነገር ማለት ነው። ሲቀጥል ደግሞ በባለፈው ጀምሮ አንድ አማርኛ እየደጋገመ ነው እስካሁን ድረስ የማይቀየር አማርኛ። ይሄን አማርኛ ብታቆመው ጥሩ ነው። ያብ ስራ ምንድነው 10 ጊዜ ልጅቷ ያለችበት ሁኔታ አይታየም እንዴ? ላንቺ የማይገባሽን ክብር ሰጠውሽ፣ ክብር የማይገባሽን ሰጠውሽ። እንደዚህ ከሆነስ ክብር ባሰጣት ነው የሚሻለው እንደውም ማለት ነው። ፍቅር አዛኝና ሩሩህ እንጂ እንደዚህ ድንጋይ ልብ ያለው ሲሆን እኔ አይቻላቅም ማለት ነው። አንተ ልብ ራሱ እንደ ድንጋይ ጥንክር ብሎ ጭራሽ ፍንክት ልትልላት አልቻልክም። እሺ ሄሉ እኮ እንደዛ ተናዳበት ራሱ ጠልፎ የወሰዳት ጊዜ ሄላ ልጥፍ እያለች ታቅፎ ነበረ ፍቅር ስላለባት። ሰው ያብ ስራ ፍቅር የለም። እዚህ ጋር ልክ እንደተጎዳታ ጎድተሽኛል፣ ሰብረሽኛል። ውሸት። ሲጀመር ልዑል የምትለው ልዑል መጀመሪያ ፍቅረኛ ነች ወይ ትወዳታለህ ታፈቅራታለህ ብለህ ስትጠይቀው
ልዑል የመለሰለ ነገር አለ አይደለ? ጓደኛሞች እንደሆነ ፍቅር እንደሌለበት። እሺ ፍቅር ካለው ልዑል ለምንድን ነው በሰዓቱ አዎ በቃ እኔ ያፈቅራታለሁ አንተ ከዚህ ጋር መመለስ አለብህ ብሎ ለምንድን ነው ያልመለሰ? እሺ ፍቅር ካለበት። ሲቀጥል ደግሞ አንተ ጭላንጭል ጥርጣሬ ካለ ራሱ በፍጹም ወደ ህይወት መምጣት አይጠበቅብህም ነበረ ማለት ነው። ከመጀመሪያ የምትጠራጠራቸው ከሆነ አሁን ነገሮችን የሆነ የሄሉን ልብ ካገኘ በኋላ ሄሉ እንደዚህ እንድትለምን ጓገጭ ብላ እንድትንበረከክ ምናምን ካደረክ በኋላ የልብ ሞላላ አይደለ? እኔ ባላያችሁ እኮ ከጀርባዬ ብዙ ነገር ልሰሩ ነበር። አንተ እንደዛ ስላልክ አይደለም። በነገራችን ላይ ሄሉን የሚያውቅ ያውቃታል። አሁንም ነገም ዛሬም ደጋግም የምነግረው ነገር ሄሉ በጣም ንጹህ ሰው ነች። በኋላ ስትረዳ ስታውቃት ይቆጭሃል። በስመ አብ ምን አይነት ልብ ቢኖረው ነው? ጭራሽ እንኳን ለማዳመጥ በስነ ስርዓት ለማውራት እንኳን ሞራል የለም። ይቅርታ አድርግልኝና ያብስራ ማለት ነው። እውነት እኔ እንጃ ምን ልናገር። እኔ እኮ ደግሞ አሁንም ይወድሽ ነበረ በራሱ ጥፋት ነው ለምትሉ ሰዎች ነው ማለት ነው። ምንም በራሷ ጥፋት አይደለም። ሄሉ ምንም ነገር እንዳላደረገች በደንብ ታውቃላችሁ። እንደዛ አይነት ነገር አድርጋ ቢሆን ኑሮ መታ ዛሬ ከያብስራ ፊት የምትቆምበት ምንም ፊት የላትም ነበር። ሄሉ አይኑን ማየት አትችልም ሁላ ንጹህ ስለሆነች ምንም ነገር ስላልተፈጠረ ነው በዚህ ደረጃ የምትለምነው ማለት ነው። ሲቀጥል ስነ ስርዓቱ ከወዲህ ካልተጀመረ በኋላ ገባ ሲል ደግሞ ምን አይነት ታሪክ እንደሚፈጠር ግልጽ ነው። ከዚህ ጋር ይሄ ግልጽ ሆኖ ሳይታያችሁ ቀርቶ አይደለም። እኔ ለምንድን ነው አላውቅም። ግን ለማንኛውም ሄሉሻ ተረጋጊ፣ በቃ ተረጋጊ። ወንድ ቤድ ወንድ ይመጣል። ገባሽ? ካልሆነ ደግሞ አልሆነም ነው። ታዲያ ምንድን ነው? እኔ አንተን አጥቼ መኖር አልችልም። እኔ እንደዚህ ያለ ሞታለሁ፣ ፈርጣለሁ። የትኛዋ ሴት ወንድ አታ እንደሞተች ነው አንቺ የምትሞቹ እንዴ? ኧረ ሄሉሻ ተይ ተይ ተይ፣ የኔ ቆንጆ ተረጋጊ በቃ።